ክብር ለናዝሬቱ ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላካችን ስሙ ለዘላለም ይባረክ። ዘፍጥረት መጽሐፍ ምዕራፍ 22 ከቁጥር 1 ጀምሮ ያለውን ቃል በጌታ በኢየሱስ ስም አነበዋለሁ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔ በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለ። አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሌዎቹንና ልጁን ይስሐቅን ከእርሱ ጋር ወሰደ። እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው። እርሱም እሳቱንና ቢላውን በእጁ ያዘ። ሁለቱም አብረው ሄዱ። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ወይ አለ። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ። የመስዋዕቱን በግ ግን ወዴት አለ አለ። እርሱም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ሁለቱም አብረው ሄዱ። እግዚአብሔር ወዳለው ቦታም ደረሱ። አብርሃምም በዚያ መሰዊያን ሰራ፣ እንጨትንም ረበረበ። ልጁን ይስሐቅንም አስሮ በመሰዊያው በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ቢላዋ አነሳ። የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት፣ አንድ ልጅህን ለእኔ አልከለከልህምና እግዚአብሔርን የምትፈራ እንደሆን አሁን አውቃለሁ አለ። በዚህ ባነበብኩላችሁ በዘፍጥረት መጽሐፍ ምዕራፍ 22 ቁጥር 1 ጀምሮ የአብርሃምን የመጨረሻ የፈተና ምዕራፍ ያለበትን መለኮታዊ ቃል ትመለከታላችሁ። ወደዚህ ቃል ትንታኔ ከመግባቴ በፊት አብርሃም ማን ነበረ? አብርሃም ከየት መጣ? አብርሃም እንዴት ተጠራ? እንዴት ተመረጠ? የሚለውን ነገር በጥቂቱ ልነግራችሁ እወዳለሁ። አብርሃም ጥንት በከለዳውያን ዛሬ በባቢሎናውያን ኢራቅ ተብሎ በሚጠራው አካባቢ ተወልዶ ያደገ ሰው እንደሆነ ከመጽሐፉ መረዳት ትችላላችሁ። የሚገርማችሁ ነገር ይህ አብርሃም የሚባለው ሰው ከመጠራቱ በፊት በዛ በከለዳውያን ምድር ኡር ከተማ አካባቢ ተወልዶ ያደገ ሰው እንደመሆኑ መጠን ቤተሰቦቹ እግዚአብሔርን የማያውቁ እግዚአብሔር የሌላቸው ባዕዳን አማልክቶችን ያመልኩ እንደነበረ የኢያሱ መጽሐፍ በደንብ አድርጎ ይናገራል። ኢያሱ መጽሐፍ ምዕራፍ 24 ከቁጥር 2 ጀምሮ ስትመለከቱ የአብርሃምን ቤተሰቦች ታሪክ ይነግራቸዋል። በዚህ ክፍል ላይ ቁጥር 2 ጀምሮ ስትመለከቱ የአብርሃም አባቶች እነ ናኮር፣ እነ ታራ፣ አንዳንዶቹ በወንዝ ማዶ ሌሎች አማልክቶችን አመለኩ ይልና አብርሃም አባታችሁን ከዛ ለይቼ ጠራሁትኝ ይላል። ወገኖቼ እያንዳንዳችን ተጠርተን ነው ይህን የከበረውን ወንጌል ለማገልገል እድልን ያገኘ ነው። ክብርና ስልጣን ለስም አጠራሩ ይሆንልን። የሚገርማችሁ ነገር ባግራውንዱን የቤተሰቦቹን ሕይወት ማንነታቸውን ከተናገረ በኋላ ጠርቼ ለይቼ ተጠቀምኩበትኝ ይልና ዘፍጥረት 12 ቁጥር 1 ጀምሮ ስትመለከቱ አብርሃምን እግዚአብሔር ጠራው ይላል። አብርሃም አብርሃም ጻም ሀገርከ ወተፈለጥ ማዝማዲከ ብሎ
ጠራው ይላል። ይህ የግዕዙ ቃል ሲተረጎም አብርሃም ከአገር ከዘመዶች ከእናት ከአባት ተለይተህ እኔ ወደማሳይ ምድር ውጣ አለው ይላል። ዛሬ በጌታ በኢየሱስ ክርስቶስ ስም ከየትኛውም እስራት ነጥቆ የሚያወጣ የእግዚአብሔር እጅ ይዘረጋላችኋል። ለምን ለቀቅ አድርጋችሁ አሜን አትሉኝም? የሚገርማችሁ ነገር አብርሃም በዚህ በምዕራፍ 12 ቁጥር 1 ጀምሮ እግዚአብሔር መጣና ከቤተሰቦች ከእናት ከአባት ተለይተ ውጣ አለው ይላል። ተለይቶ የወጣበትን ዕድሜ እዚሁ ክፍል ላይ ይነግራችኋል። አብርሃም በ75 ዓመት ዕድሜው ተለይቶ ከቤተሰቦቹ ወጣ ይላል። የእግዚአብሔር ጥሪ ደርሶት የእግዚአብሔርን ድምፅ ሰምቶ ቤተሰብ ለምኔ ሀብት ለምኔ ብሎ ክብር ለምኔ ዝና ለምኔ ብሎ የእግዚአብሔርን ድምፅ ሰምቶ ወጣ። በስንት ዓመት? በ75 ዓመት ዕድሜው ይላል። የሚገርማችሁ ነገር የእግዚአብሔርን ድምፅ ሰምታችሁ እግዚአብሔር ያዘዛችሁን ነገር ለመተግበር ተግባራዊ ለማድረግ ወስናችሁ ስትወጡ ብዙ ቻሌንጅ ይገጥማችኋል። ብዙ መከራ ይገጥማችኋል። ብዙ መውደቅና ብዙ መነሳት። የሚገርማችሁ ነገር ረሃብም ሳይቀር ሊገጥማችሁ ይችላል። አብርሃም በ75 ዓመት ዕድሜው ተለይቶ ከወጣ በኋላ እጅግ ብዙ ክራይሲስ በሕይወቱ ሆነ። እጅግ ብዙ መከራ መጣበት፣ ረሃብ መጣበት፣ ስደት መጣበት። የሚገርማችሁ ነገር ግን ውጣ ያለው እግዚአብሔር ነበረ። ሃሌሉያ! ወገኖቼ ሆይ እግዚአብሔር ውጡ ብላችሁ ወጣችሁ። እየተፈተናችሁ ከሆነ ዛሬ የምስራች እነግራችኋለሁ፣ ፈተናውን በድል ታጠናቅቁታላችሁ። ሃሌሉያ! ኧረ ኢየሱስ ክርስቶስ ጌታ ነው። የሚገርማችሁ ነገር አብርሃም ከወጣ በኋላ ብዙ መከራ ብዙ ፈተና እያጋጠመው እየተራበ ባለበት ስፍራ እግዚአብሔር ይመጣና አብርሃም ይለዋል። አቤት! ዘፍጥረት 17 ላይ ቁጥር 1 ጀምሮ ስትመለከቱ አብርሃም አብርሃም ብሎ ጠራው ይላል። አቤት ሲል እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሁን አለው ይላል። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር እናንተን ውጡ ብሎ የሚፈትናችሁ ከሆነ ለመልካም ነው እየፈተናችሁ ያለ። ሃሌሉያ! ኤልሻዳይ የሆነው እግዚአብሔር፣ ሁሉን ቻይ የሆነው እግዚአብሔር አብርሃምን መጣና እኔ ኤልሻዳይ ነኝ፣ በፊቴ ተመላለስ፣ ፍጹም ሁን አለው። ፍጹም እስከምትሆን ድረስ ልትፈተን ትችላለህ። እኔ የአብርሃምን የሕይወት ታሪክ ስመለከት አብርሃምን ውጣ ካለው በኋላ ይህንን ሁሉ ፈተና ሲፈትነው እግዚአብሔር የመከራ ስነ መለኮት ውስጥ አስገብቶ በደንብ አድርጎ እያስተማረው ነው ብዬ አሰብኩኝ። ወገኖቼ እኛ ጌታ ኢየሱስ ክርስቶስን የሕይወታችን አዳኝ አርግተን ከተቀበልንባት ጊዜ ጀምሮ የምንፈተናት ፈተና የመከራ ስነ መለኮት ነች። ሃሌሉያ! አብርሃም ዘፍጥረት 12 እስከ ዘፍጥረት 17 ድረስ ስትመለከቱ የመከራ ዲፕሎማውን የወሰደበት እንደሆነ ትመለከታላችሁ። የመከራ ዲፕሎማ በኮሌጅ ገብተን ከምንማረው ይልቅ በመከራ ውስጥ ገብተን የምንማረው ትምህርት እንዴት አይነት ውጤታማ እንደሆነ ወገኖች ዲፕሎማውን ወሰደ። ከምዕራፍ 17 በኋላ እስከ 19ኛው ምዕራፍ በጥንቃቄ ስታነቡት አብርሃም የወሰደው የመከራውን ዲግሪ ነው የወሰደው። ክብር ለኢየሱስ ይሁን። የመከራ ዲግሪ የሚባል አለ። ከዛ በኋላ የሚገርማችሁ ነገር በቃ አብርሽ ሁሉን ነገር በቃ አጠናቀቅኩኝ ብሎ ያንን የተነገረውን የተስፋ ቃል ለመጨበጥ እየተጓዘ ኃይሉን እንትን እያለ እየጨመረ ከምዕራፍ 19 እስከ 20 ድረስ የሚገርማችሁ ነገር በእነዚህ ምዕራፎች ውስጥ ዶክትሬቱን ወስዷል አብርሃም። 22ኛው ምዕራፍ ላይ አጠናቅቄያለሁኝ ከዚህ በኋላ ትምህርት የለም ብሎ አስቦ የተገባለትን የተስፋ ቃል ተቀብሎ ይስሐቅ የሚባለውን ልጅ ገና አቅፎ ስሞ ፍቅሩን ሳይጨርስ እግዚአብሔር መጣ። ሃሌሉያ! ለካስ ዶክትሬት የምትባለዋም አለች።
ዶክተር መሆን ያስፈልገዋል። አየህ መጣና ምዕራፍ 22 ቁጥር 1 ላይ እንደዚህ ብሎ ተናገረው። አብርሃም አቤት። የሚገርም እኮ ነው። መጣ ወደ አብርሃም መጣ። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው ይላል። ከነዚያ ውጣ ውረዶች፣ ከረሃብ ከስደት በኋላ እነዛን ሁሉ መከራዎች አጠናቆ ልጁን ተቀብሎ ጨርሻለሁ ሲል ግን የመጨረሻውን ዶክትሬት መቀበል ስላለበት ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃም ምነው አለው አለ፣ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው። እረደው ማለት ነው። ሃሌሉያ። ሰዋው፣ እረደው፣ ልጅህን እፈልገዋለሁኝ። አይገርምም? አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱም ሎሌዎቹም ልጁም ይስሐቅም ከእርሱ ጋር ወሰደ፣ እንጨትንም ለመስዋዕት ሰነጠቀ። ተነስቶም እግዚአብሔር ወዳለው ቦታ ሄደ። በሦስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃምም ሎሌዎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። ይሄ የእምነት ቃል በእናንተ ሕይወት ላይ ይስራ። አይገርማችሁም? አብርሃም ለካስ ልጁ ቢሞትም እንኳን ለመስዋዕት ተዘጋጅቶ ተቃጥሎ አመድ ቢሆንም እንኳን ልጁን የሚያስነሳ ኤልሻዳይ የሆነ እግዚአብሔር እንዳለ አምኗል። አንተ የሚገርማችሁ ነገር የዚህን የአብርሃምን የእምነት ኃይል ጳውሎስ ሲመሰክር ዕብራውያን መጽሐፍ ምዕራፍ 11 ከቁጥር 17 ጀምሮ ያለውን ቃል እንየው። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። ተመልከቱ፣ የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ። ቁጥር 19 እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና። ከዚያም ደግሞ በምሳሌ አገኘው። ይስሐቅ ሊመጣ ስላለው ነገር ያዕቆብን ኤሳውን በእምነት ባረካቸው እያለ ከዛ በኋላ በይስሐቅ ዘር በኩል ያሉትን የእምነት አባቶች እንዴት አድርጎ የእስራኤልን ነገድ እየተነተነ በደንብ አድርጎ ያስረዳቸዋል ማለት ነው። አያችሁ፣ አብርሃም ለካ እንመለሳለን ያለው ዝም ብሎ አይደለም፣ ስላመነ ነው። እግዚአብሔር ልጄን ከሰዋሁት በኋላ እንኳን ከሞት ሊያስነሳው ይችላል ብሎ አምኗል። ይሄ የእምነት ቃል በእናንተ ሕይወት ላይ ይስራ ወገኖች። ሃሌሉያ! ኧረ ኢየሱስ ክርስቶስ ጌታ ነው። በእምነት የሚገርማቸው ነገር ጳውሎስ መሰከረለት። የተስፋን ቃል የተቀበለው መጀመሪያ በይስሐቅ ዘር ይጠራልሃል የሚል ነው። ሃሌሉያ! ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም። አብርሃም ይህንን የመከራ ዶክትሬት መቀበል ስላለበት እግዚአብሔር የመጨረሻውን ሽልማት እስራኤልን ነፃ የሚያወጣ ዘር ሊሰጠው ስለወደደ ምን እያለው ነው ያለ? ምን እያለው ነው ያለ? ክብር ለእግዚአብሔር ይሁን። በይስሐቅ ዘር ይጠራልሃል የተባለው ይፈጸም ዘንድ፣ ስለዚህ እኔ ልጁን እፈልገዋለሁ። አንተ እኮ ለራስህ አይደለህም፣ አንቺ ለራስሽ አይደለሽም፣ ሁላችንም ለራሳችን አይደለንም። እኛ ለእግዚአብሔር ነን። ክብር ለኢየሱስ ይሁን። ሃሌሉያ! ለእግዚአብሔር ያልሆነ ነገር ምንም ወገኖቼ፣ ምንም፣ ሁሉም የእግዚአብሔር ነው። አንተም የእግዚአብሔር ነህ። ያንተ የሆነውም የእግዚአብሔር ነው። ክብር ለኢየሱስ ይሁን። ለእግዚአብሔር
ሰው እኔ የተፈጠርኩት ለእግዚአብሔር ነው ብሎ ካመነ ለእግዚአብሔር ራሱን አሳልፎ መስጠት አለበት። ለእግዚአብሔር ራሱን አሳልፎ መስጠት አለበት። የሚገርማችሁ ነገር እስኪ አንድ ክፍል እንዴ ሮሜ መጽሐፍ ምዕራፍ 12 ቁጥር 1 እናንብባት። እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። ጳውሎስ ምን እያለ ነው? ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ እለምናችኋለሁ ይላል። እንግዲህ የመስዋዕትን ሁኔታ በብሉይ ኪዳን ስትመለከቱ ዋጋ የሚያስከፍል ጉዳይ ነው። እስከ ሞት ድረስ የሚፈትን ጉዳይ ነው። መስዋዕት ማለት መታረድ፣ መቃጠል ማለት ነው በብሉይ ኪዳን። ስለዚህ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። አገልግሎት ማለት ምን ማለት ነው ካልከኝ፣ ስለ ኢየሱስ ክርስቶስ አዳኝነት ስትመሰክር ልትሞት፣ ልትታረድ፣ ልትቃጠል፣ ልትቀጠቀጥ ትችላለህ ማለት ነው። ለአእምሮ የሚመች አገልግሎት። ስለ ኢየሱስ ክርስቶስ አዳኝነት ስትመሰክር ይሄ ለአእምሮ የሚመች አገልግሎት ነው። ለአእምሮ የሚመች አገልግሎት የምታመቻመቸው ጉዳይ አይደለም። ከዛስ ቁጥር 2 እንደዚህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። የለውጥ ጉዳይ ነው። የለውጥ ጉዳይ። ያልተለወጠ ለዋጭ የለም፣ ያልታደሰ ማዳሽ የለም እያልኳችሁ ነው። የለም። መጀመሪያ ሰዎችን ለመለወጥ አንተ ራስህ መለወጥ አለብህ። መጀመሪያ ሰዎችን ለማደስ አንተ ራሱ መታደስ አለብሽ። ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ። በሌላ ክፍል ላይ ደግሞ በአእምሯችሁ መንፈስ ታደሱ ብሎ ይናገራል። ክብር ለአምላካችን ለእግዚአብሔር ይሁን። አረ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ስለዚህ መጀመሪያ አንድ ሰው ሰዎችን ለመለወጥ የኢየሱስ ክርስቶስን አዳኝነት ለመናገር ከመጀመሩ በፊት ምን ማለት አለበት? እሱ ራሱ መለወጥ አለበት። የሚለውጥ ቃል መጥቶላችኋል። የሚቀይር ቃል መጥቶላችኋል። የሚፈውስ ቃል መጥቶላችኋል። በጌታ በኢየሱስ ስም ልናገርባችሁ፣ ከዚህ ቀን ጀምሮ የትኛውም የእርጅና መንፈስ ከሕይወታችሁ ይሰበር። እርጅና፣ መንፈሳዊ እርጅና እግዚአብሔር ከሕይወታችሁ ይስበረው። የሚገርማችሁ ነገር ወደ አብርሃም ሕይወት ስንመለስ፣ ወደ አብርሃም ታሪክ ስንመለስ አብርሃም የነበረበት ነገር ደስ አያሰኝም። አብርሃም ጥንት በከለዳውያን ዛሬ በባቢሎናውያን ኢራቅ ተብሎ በሚጠራው አካባቢ ዓይን ያለው የማያይ፣ ጆሮ ያለው የማይሰማ፣ አፍንጫ ያለው የማያሸት ግዑዝ የሆነ ነገር ሲከተል የነበረ ሰው ነው። ግዑዝ የሆነ ነገር። ሰዎች እግዚአብሔር የሚባለውን አምላክ በመንፈስ ካልተረዱት በስተቀር ግዑዝ የሆነ ነገር እያዩ ያለቅሳሉ። ግዑዝ የሆነ ነገር እያዩ ይሰግዳሉ፣ ይንበረከካሉ። እጅን ከፍ አድርግልኝ ዛሬ በጌታ በኢየሱስ ስም። ከምድሬ ኢትዮጵያ እግዚአብሔር የማይከብርበት ግዑዝ የሆነ ጣዖት አምልኮ የተገለበጠ ይሆን። ግዑዝ የሆነ ስዕል አድኖ ይመታ። ግዑዝ የሆነ ማንኛውም እንግዳ አምላክ የተገለበጠ ይሆን። ለቀቅ አድርግና አሜን በላይ እባክህ።
አይገርምም? ለዚህ ነው ኢያሱ መጽሐፍ ምዕራፍ 24 ቁጥር 2 ላይ ገብታችሁ ስትመለከቱት የአብርሃም ቤተሰቦች እነ ታራ እነ ናኮር አንዳንዶቹ በወንዝ ማዶ ሌሎች አማልክቶችን አመለኩ። ሌሎች አማልክቶችን በጨረቃ የተመሰለ በዛፍ። ዛሬ ሀገራችን ኢትዮጵያ ላይ በዛፍ የሚያመልክ የለም። ቅቤ እየቀቡ ያንተ ልጆች ጭንቅላት ድርቅ ብሎ ፎረፎር በፎረፎር ሆኖ ግን ያንተ ቤተሰቦች እግዚአብሔርን ካለማወቃቸው የተነሳ ወስደው ዛፉን ቅቤ ይቀባሉ። አንተ ከፍ አድርግ፣ በቀል አለብኝ። ክብር ለኢየሱስ ይሁን። ከምስራቁ ከምዕራቡ ከሰሜኑ ከደቡቡ እንዲህ አይነቱ ባዕድ የሆነ አማልክት በኢየሱስም ይገለበጣል። ይህን እኔ እናገራለሁ። ከምስራቅ ኢትዮጵያ፣ ከምዕራብ ኢትዮጵያ፣ ከደቡብ ኢትዮጵያ፣ ከሰሜን ኢትዮጵያ አይደለም አማልክታቸው ዛፉ እንኳን ሳይቀር ይገነደሳል። አዎ መብረቅ እንዲመታው በኢየሱስ ስም አዝዣለሁ። መብረቅ ዛፉን ይብን መብረቅ እንዲመታው። ሃሌሉያ። አንተ ባለበት ምድር፣ አንቺ ባለሽበት ምድር ጣዖት አምልኮ አይከብርም፣ አይነግስም። ለቀቅ አድርግና አሜን በል። ለዚህ ነው ዳዊት እንደዚህ አለ፣ አይን ቦሙ ወኢይሬዩ እዝን ቦሙ ወኢይሰምዑ አንፍ ቦሙ ወኢያጼንዑ እድ ቦሙ ወኢይገሱ ወኢያውሩ ወኢይትናገሩ በጎራይቶሙ ይላል። ይሄ ማለት ሲተረጎም የአሕዛብ አማልክቶች የብርና የወርቅ የሰው እጅ ስራ ናቸው። አይን አላቸው። አይተዋል? አንዳንድ ስዕል አይኑን ፍጥጥ አድርጎ ብሎ እንዲያውም አይኑ ሁሉ የተዘቀዘቃል ብሎ የሚያያለ። በጌታ በኢየሱስ ስም አይኑ የታወረ ይሁን። የአገሬ ገበሬ የዋለው ዕጣኑን ይዞ ሄዶ የሆነ ጧፉን ይዞ ሄዶ ብቻ አይኑን እያየት እያለ ያለቃቅሳል። አረ በጌታ በኢየሱስ ስም ይወጋ። ስለዚህ ዳዊት ምን አለ? የአሕዛብ አማልክቶች የብርና የወርቅ የሰው እጅ ስራ ናቸው። አይን አላቸው ግን አያዩ። የሚያዩ ነው የሚመስሉት። አፍ አላቸው ግን አይናገሩም። አንድ ወዳጅ ያለ እዚህ አካባቢ ስዕል የሚስልና ገርመኛል። በጣም አሳምሮ ይስለዋል። በቃ ተፈለግ አንተ ዝብለ ራስን አንዴ ነው ብቻ ያይሃል ብሎ ያይሃል። በቃ ቁጭ ነው የሚያደርግ ቁጭ። እና ምን አለ ይመስላችሁ? እኔ ግን ይገርመኛል ፕሮፌት አለኝ። አቤት ምንድን ነው ስለ እኔ ብዙ ሰዎች ስዕል ሳልልን ይሉኛል። የገብርኤልንም ስላለው የሚካኤልንም የተክለየም ስላለ የእንጀራ ጉዳይ ስለሆነ አለኝ። እና ግን እኔ የሳልኩትን ስዕል የሆነ ቦታ ላይ ያየሁትና አለ የሆነ ዕጣን ምናምን እያጨሱለት ሲሰግዱለት አይቼ ገረመኛል። ምን አይነት ትውልድ ነው ግን ኢትዮጵያ ውስጥ ያለው? አንተ አረ በጌታ በኢየሱስ ስም አእምሮ የተፈወሰ ያ አፍ አላቸው አይናገሩ፣ ጆሮ አላቸው ጆሮ አይሰሙ፣ እግር አላቸው አይጓዙ። እና ወረድ ብሎ ስትመለከቱት የእርግማን ቃል አለ። የእርግማን ቃል አለ። ምንድን ነው የሚለው? ሃሌሉያ። የሚያምኑባቸውም እኮ ነው የሚለው። የሚያምኑባቸውም እንደነርሱ ይሁኑ ተብሎት ምን ማለት ነው? ዱዳ ይሁኑ፣ አይናገሩ፣ እያዩ ማየት አይቻሉ፣ በቃ ጆሮ ያላቸው መስማት አይቻሉ። ይሄ እርግማን እኮ ነው። ምድራችን በእርግማን ውስጥ ነው ያለችው የኔ ወንድም። ስለዚህ የምድሪቱን እርግማን መስበር ትፈልጋለህ? የምድሪቱን ቀንበር መሰባበር ትፈልጋለሽ? እህቴ ነሁሽታን ማድረግ ትፈልጋለሽ? ዛሬ ቅባቱ ይመጣብሻል። ዛሬ የከበረው የእግዚአብሔር ቅባት፣ የበቀል ቅባት በአንቺ ላይ ይለቀቃል። የበቀል ቅባት በአንተ ላይ ይለቀቃል። በጌታ በኢየሱስ ሰይፉን ታጥቀ ትወጣለህ። ሰይፉን ታጥቀሽ ትወጫለሽ። ወይኔ የኢትዮጵያ አማኝ ራሱ ከጣዖት ያልተናነሰ ነገርን ይቀበላል ብዬ አስባለሁ። የሆነ ቁስ አይተሽ ደስ የሚልሽ ከሆነ ጣዖት ነው ብሻል። ያ ቁስ ኪቦርድ፣ ድራም፣ የሆነ ነገር እዛ ቸርች እኮ ብታይ ቁስ የሚያሳይ መንፈስ። ኢየሱስ እኮ ወደ ተራራ ወጥቶ ቃሉን ያስተምር ነበር ነው የሚለው።
አንድ ስፍራ ላይ መጽሐፍ ቅዱስን እናንብብና የከበረ ወንበር ላይ ተቀመጠ የሚል አይተህ ታውቃለህ? ኢየሱስ እኮ ይገርመኛል። ኢየሱስ ይህን ከሰማይ ሲወርድ ለሱ ውርደት ነው። ዙፋኑን ጥሎ እኮ ነው የመጣ። ውርደት እኮ ነው። ክብሩን ጥሎ እኮ ነው የመጣ። ክብሩን እንደ መቀማት ሳይቆጥር ይላል እኮ። ክብሩን ጥሎ ነው የመጣው። ከዛ በኋላ ሰዎቹ ታጅቦ ይመጣል ብለው ሲያስቡ እሱ ብቻውን ዘና እያለ አንተ ጴጥሮስ በቃ እሱን አሳ የምታጠምድበትን መረብ ጣልና ተከተለኝ። ስምዖን ነው የዛን ሰዓት ስምዖን፣ ያን ለሞስሟሳውን ስምዖን ማለት በነገራችን ላይ ሸምበቆ ማለት ነው። ብትደገፈው እንኳን ምርኳዝ ሊሆን የማይችል እባብ ቢመጣ እባብ አይገድልም፣ አይጥ አይገድልም እኮ ሸምበቆ። እኔ የገጠር ልጅ ነኝ አውቀዋለሁ። እና ስምዖን በቃ ና ጣልና ተከተለኝ። ከተከተለው በኋላ እያሳደገው ሲሄድ ስሙን ሳይቀር ቀየረለት። ጴጥሮስ አለው። ጴጥሮስ ማለት አለት ማለት ነው። አንተ ሃሌሉያ። ኢየሱስን እየተከተልክ በሄድክ ቁጥር፣ ቃሉን እየበላህ በሄድክ ቁጥር በጣም ስትሬንግዝ ይኖርሃል፣ አቅም ይኖርሃል፣ ታድጋለህ። ያለ እግዚአብሔር ቃል እድገት የለም ወንድሜ፣ የለም እድገት የሚባል የለም። እና ኢየሱስ ክርስቶስ በመዋዕለ ሥጋዌው ባስተማረበት ዘመን ስትመለከት እያንዳንዱ ነገር የተዋረደውን ነገር ነው የተጠቀመ። ይህንን ወደ ከበሩ ሰዎች አልሄደም፣ ወደ ባለ ሀብት ቤት አልገባም። እንዲያውም ከኃጢአተኞች ጋር ይበላ ነበር ይላል፣ ከቀራጮችም ጋር ይተባበር ነበር ይላል። ሉቃስ ወንጌል ምዕራፍ 19 አንብቡ እና አሙት። ይህ ሰው የእግዚአብሔር ልጅ ነኝ ይላል፣ ግን ከኃጢአተኞቹ ጋር ይበላል ከቀራጮችም ጋር ይተባበራል ብለው አሙት። ለምን? የመጣበት ዓላማ ምንድነው ካልክ፣ ስለ ሰዎች ኃጢአት ነው። ዋጋ ሊከፍል ነው የመጣ። እንዲያገለግሉት ሳይሆን ሊያገለግላቸው ነው የመጣ። ኢየሱስ ገብቶናል ጎበዝ። ኢየሱስን አውቀነዋል ጎበዝ። ግን ለመሆኑ አውቀነው ነው እየኖርን ያለ ነው? ከዛ በኋላ ብዙ ሰዎች እስራኤልን ከዚህ በኋላ ነፃ የሚያወጣ ኢየሱስ የሚባል መጥቷል እያሉ ወሬያቸውን ሲያናፍሱ፣ እሱ ግን በአህያ ጀርባ ላይ ተቀምጦ መጣ። አይገርምም? አህያ በጣም እኮ የተዋረደች እኮ ነች በእስራኤል። እንዲያውም ኢትዮጵያ ውስጥ ስትመጣ ኢትዮጵያ እንዲያው ብዙ ሰብል ያላት ሀገር ነች። ጤፍ ታመርታለች፣ በቆሎ ታመርታለች፣ ወዘተርፈ ብዙ ምርቶች ያሏት ሀገር ነች። እንደ እስራኤል አይነት አይደለች። እስራኤል የምትታወቀው በወይን ተክሏ ነው። እና እንደ ትንሽ ክብር ያላት አህያ ኢትዮጵያ ነው እውነት ለመናገር እንጂ እስራኤል ሀገር አህያ ክብር የላት። ስለዚህ ክብር በሌላት በአህያዋ ውርንጫ ላይ ተቀምጦ መጣ ኢየሱስ። አንተ ሰዎች ደነገጡ። ለካ አህያዋ የተዋረደች መሆኗን መጽሐፍ ቅዱስን በደንብ አገላብጬ ሳነብና በመንፈስ እግዚአብሔር ተመርቼ ስመለከተው አዳም አታድርግ የተባለውን ነገር በማድረግ በመተላለፍ ተዋርዶ በእግረ አጋንንት ተረግጦ በአጋንንት እስራት ነበር። ስለዚህ ያንን የአዳምን በደል ካሳ ከፍሎ ኢየሱስ አዳምን ከአጋንንት እስራት ለመፍታት ምን አደረገ? አህያዋን ከነውርንጫዋ ሄዳችሁ ፈታችሁ አምጡ አለ። መፈታት አለባት አለ። ምሳሌ አለው። ሄርሜኔቲክስ የሚባል ነገር አለ። መጽሐፍ ቅዱስን ዝም ብለህ በግርድፉ በጥሬ ቃሉ የምትበላው ከሆነ ሊጎራብትህ ሁሉ ይችላል። እህቴ እውነቴን ነው። ፈታችሁ አምጡልኝ። ማንም ለምን ቢሉ ለጌታ ታስፈልገዋለች ብላችሁ ይዛችሁ መጣች። አህያዋ ተፈታ መጣች። መፈታት አለባት ጎበዝ። አዳም መፈታት አለበት። ከነውርንጫዋ መምጣቷ አዳም ከነልጅ ልጆቹ በኢየሱስ ክርስቶስ መፍትሄ እንደሚያገኝ ነው የሚያመላክተው። እጅን ከፍ አድርግና እኔ በለኝ እስቲ በክርስቶስ ተፈትቻለሁ በለኝ። ክርስቶስ ነው የፈታን።
ወደ ተራራ ወጥቶ ይሰብክ ነበረ። ወደ ተራራ ወጥቶ ይጸልይ ነበረ። ታስታውሳለህ? ማርቆስ ወንጌል ምዕራፍ 9 ላይ ኢየሱስ ወደ ተራራው ወደ መገለጥ ተራራ፣ የኛ ካህናቶች ይህን ደብረ ታቦር ተራራ ብለውታል። ችግር የለም። ለምን ጎጃም ተራራ ይሉት? እኔ ችግር የለብኝም። በስነ መለኮት ሊቃውንቶች ግን ይህ ተራራ የመገለጥ ተራራ ተብሏል። እውነት ነው። ለምንድን ነው የመገለጥ ተራራ የተባለው ካልከ የእግዚአብሔር ክብር በኢየሱስ ክርስቶስ ተገልጧል። ሃሌሉያ። ልክ ወደ ተራራው ወጥቶ ኢየሱስ ክርስቶስ ተንበርክኮ ሲጸልይ ድንቅ የሆነ ነገር ተከሰተ። ልብሱ እንደ በረዶ ነጭ ሆነ ይላል። አንተ ወአልባሲሁኒ ጸዓዳ ከመበረድ ይለዋል የግዕዙ ቃል። ልብሱ እንደ በረዶ ነጭ ሆነ። በዚህ ሰዓት እኮ እነ ጴጥሮስ እነ ያዕቆብ እነ ዮሐንስ እኮ አሉ አጠገብ ተኝተዋል፣ እንቅልፍ ይዟቸዋል። ከዛ በኋላ ድንገት ልብሱ እንደ በረዶ ነጭ ሆነ ይላል። በዚህ እነ ጴጥሮስ ተንቅልፋቸው ነቅተው አይናቸውን እንደዚህ እያሻሹ ሲመለከቱ የኢየሱስ ክርስቶስ ልብስ እንደ በረዶ ነጭ ሆኖ ተመለከቱ። ምን አይነት ድንቅ ነገር ነው ብለው ገና ያንን ነገር አይተው ሳይጨርሱ ሙሴን ከብሔረ ምውታን አስነስቶ በቀኝ በኩል አቁሞታል። ያው መጽሐፉ በቀኝ በግራ አይልም። በእርግጥ ከብሔረ ሕያዋን ደግሞ ኤልያስን ጠርቶ በግራ በኩል ብቻ በቀኝና በግራ አቁሟቸዋል። ቆመዋል። ማንና ማን? ሙሴና ኤልያስ። ኤልያስ ተነጥቋል አይደለ? በብሔረ ሕያዋን ያለ ገና ሞትን ይቀምሳል። ሙሴ ሞቷል አይደለ? ከመቃብር ነው ያወጣው። እርሱ ምን እያደረገ ነው ካልከኝ የሕያዋንና የምውታንም አምላክ ስለሆነ ነው። ክብር ለኢየሱስ ይሁን። ከዛ ጴጥሮስ በጣም ተገረመና እየፈጠነ ሄደ። ይቸኩላል ጴጥሮስ ብዙ ጊዜ ከፍቅር የተነሳ ነው በርግጥ። እና እየፈጠነ ሄደና መምህር ሆይ በዚህ መኖር ለኛ መልካም ነው። አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ በዚህ 3 ዳሶችን እንስራ። አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ንግበር ማይደረ ይለዋል የግዕዙ ቃል። እግዚአብሔር ይባርከኝና በዚያም በዚህም ብትጠይቀኝ ሙሉ ሰው ነኝ። እንዲያው አልመካም። ትምክህት የክርስቶስ ይሁን እንጂ ምንም ችግር የለብኝም። የምዕራቡንም የምስራቁንም ቴዎሎጂ ቅርጥፍጥፍ አድርጌ የበላው ሰው ነኝ። ግን ክብሩን ጌታ ይውሰደው። በዚህ መኖር ለኛ መልካም ነው ሲል እዚህ ዳስ እንስራ ሲል አይ ጴጥሮስ ገና አላደግሽም ማለት ነው። ስለዚህ ላንቺ እኔ ብዙ ጊዜ መሰከርኩልሽ አልሰማሽም። አሁን ሌላ ምስክር ነው የሚያሻሽ አለና ኢየሱስ ሲጸልይ ከገናናው ክብር ታላቅ የሆነ ድምፅ መጣ። በአካል በእርግብ አካል የተገለጠ ከገናናው ክብር አንድ ድምፅ መጣ። ምን የሚል? ዝንቱ ውእቱ ወልድየ ዘአፈቅር ዘኪያሁ ሰበርኩ፣ የምወደው ልጄ እርሱ ነው፣ እርሱን ስሙት። ሃሌሉያ። ቤተ ክርስቲያን ሆይ ኢየሱስን ስሚ። ቤተ ክርስቲያን ሆይ ኢየሱስን ተከተይ። ሃሌሉያ። አረ ኢየሱስ ያድናል ወገኖቼ። ዛሬ ምን እያደረግን ያለነው? ለመሆኑ ማንን ነው እየተከተልን ያለነው? ቁስ አይተን ነው እንደ ኢየሱስን የምንከተለው? ለገንዘብ ነው እንደ ኢየሱስን የምንከተለው? እነ ማን ኦፍ ጋድ ጋር ስንሄድ ምን አይተን ነው እየሄድን ያለነው? እውነት ጸጋቸውን ፈልገን ነው እየሄድን ያለነው? ይሄ ከሆነ ዛሬ አንድ ቃል እናገራለሁ። በእነሱ ላይ ያልተገለጠ ድንቅ የሆነ ጸጋ በአንቺና በአንተ ላይ በኢየሱስም ይገለጥ። አዎ ትውልድን የምታነሳበት መፍትሄ ያለው ቅባት በአንተ ላይ ይምጣ። የመፍትሄ ሰው እግዚአብሔር ያድርግሽ እህቴ። እግዚአብሔር ጸጋን ሲሰጥ ለቤተ ክርስቲያን ነው የሚሰጠው፣ ያንተም ቤት ለመገንባት አይደለም። ዛሬ ብዙ ሰዎች ተነስተዋል። ብዙ ማኖፍ ጋዶች አሉ። ግን ማኖፍ ጋድ ናቸው ብዬ እንዳልቀበላቸው የሚያደርገኝ የራሳቸውን ቪኤት መኪና ሲነዱበት ማየቴ ከእግዚአብሔር ነው ወይስ የሚል ጥያቄ ያስነሳብኛል። በእርግጥ የቆሮንቶስን ቤተክርስቲያን ደግሞ ስመለከት አዎ እግዚአብሔር በጸጋ ስጦታው አይጸጸትምና ቤተክርስቲያን ንቂ ለማለት እገደዳለሁ። ቤተክርስቲያን ኢየሱስን ስሚ።
የተሰጠው የጸጋ ስጦታ ለቤተ ክርስቲያን ጥቅም ነው። ዛሬ ግን ሽሮና በርበሬ እየተነገደበት ነው ያለ። እግዚአብሔር ቤተ ክርስቲያንን ይፈውሳት እስከ ሞት ድረስ ለወደደን ከኃጢአታችንም ደግሞ በደሙ ላጠበን መንግስት ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ አንድ አምላክ ክብር ይሆን።